አንዳንድ ሰው ትዳር ይቀላል ወይስ ምንኩስና ቢላይ ጌታዬ ሁሉም አቀበት ነው መልሱ። እዚህ መነኩሴው ቢያመው የሚያስታምመው የለ፣ ሙቶ ቢያድር እንኳን የሚያየው የለ፣ ቢታመም ምግብ አሻሽሎ የሚበላበት ዘመድ የለው፣ መታከሚያ የለው፣ ማረፊያ የለው። የሰው ሐሳብ ጠብቆ አንተ ከአንድ ሚስት ጋር መኖር አቅቶ ከ300 መናኝ ጋር ነው የ300 ጠባይ መናኝ ጠባይ ችሎ ነው የሚኖር ጠብቆ። አጋንንት ይዋጉታል። ምንኩስና ቀላል አይደለም። እና እንደዚያ ከሆነማ ጋብቻው አይሻልም? የለም። እዚያ እኮ እንደዚያ ሚስቱ ቤቱን ጠርጋ ትቆየዋለች፣ ወጥ ሰርታ ትቆየዋለች፣ በምክር ትረዳዋለች፣ ታጨዋውተዋለች፣ ምናምን ወዘተርፈ። ግን ትጨቀጭቀዋለች፣ እሱም ይደበድባታል። የምሬን ነው የምነግራችሁ እኮ ከባድ ነው። መነኩሴ ነፃ ፍጡር ነው ደግሞ በዚህ ስታዩት። ውሎ ገብቶሳ ገሌን ሳላጫውታት የለ ሳላጫውቶ የለ ጠቅልል ብሎ ትኝት። ያኛውሳ ውለ መጣ ዝም ብለህ እንደዚህ እንደ ግንድ አውራ አዎ ትባላለህ። እንደዚያ ቀልድ የለም። እንደፈለኩ በገዛ ቤት የለም። የገዛ ቤት እንኳን የገዛ ቤት አንተ ራሱ የራስህ አይደለም። ማን ነው የደወለልህ? ማናት የደወለችልህ? ቅድም እነማን ቤት ሆነህ ነው ስልክ ያላነሳው? ማት የሆነ ፍሰት አለ አሉ ነው እንግዲህ እንደነገሩኝ ያገቡት ሰዎች። ጎበዝ መከራ ነው። ሌላው ቀርቶ ልጁ ተወልዶ ሕፃን ልጅ ተወልዶ ልጁ ታሞ ይሄን አመመኝ ሳይል አፉን ሳይፈታ የሚያለቅሰው መከራስ። ሕፃኑ ልጅ እሪ ምን ሆነ ነው አፉን አልፈታ። የእናት አባት ወገብ ቁምጫ ቀላል አይደለም። አፉን ያልፈታ ልጅ ማስታመም በጣም ችግር ነው። ቀላል አይደለም፣ እንደሚያዩት አይደለም። እና ማን ይቀላል? በዚያ ደግሞ ስታዩት የውሃ አለ፣ የመብራት አለ፣ የቤት ኪራይ አለ። ተከራይተህ ስትኖርሳ ልጆች አሉ? አላከራይም። ለምን? ብዙ ውሃ ትጠቀማላችሁ፣ ሽንት ቤቱ ይሞላብናል ይባላል። በግምት ነው እንግዲህ አሉ ነው። ከባድ ነው። ማን ይሻላል? ሁሉም አቀበት ነው አትሉ? በሉ ንገሩኝ እንጂ ሁሉም አቀበት ነው። ከማን ጋር እንውጣው? ከመድኃኔዓለም ጋር